ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የዓለም ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው ማለት ነው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ተረፍ ይበል እያልኩኝ እንግዲህ ዛሬ የመጣላችሁ በአዲስ ነገር ነው። እሱ ምንድን ነው? ኤፍሬም እና አብርሽ ማለት ነው። እውነት በጣም አሳዘኑኝ ማለት ነው። አብርሽ እና ኤፍሬም ተጣልተዋል ማለት ነው። በሚያሳዝን ሁኔታ ተጣልተዋል እና እሱም ምንድን ነው እንግዲህ አብርሽ ከሷቸው ነበረ። አብርሽ እንግዲህ ኤፍሬም ክስህን ካላነሳህልን ዛሬ ያንተና የኔ ወንድምነት እዚህ ላይ የመጨረሻ ያበቃል እያለው ነበር ማለት ነው። ምን ማለት ነው እያለ እየጠየቀው ነበረ አብርሽ ማለት ነው። ምክንያቱም አንተ እዚህ ላይ ይህንን ክስ አሁን ካላነሳህ እኔ ወንድምህ አይደለሁም፣ አንተም ወንድሜ አይደለህም፣ ያንተና እኔ ወንድምነት የመጨረሻ እዚህ ላይ ያበቃል እያለው ነበረ ማለት ነው። እና እናንተ ቆይ ከሳችሁኛል ነበር እንዴ? የኔ ክስ ነው እንዳሁን የታያችሁ? አንተ ሲጀመር ወንድሜ ብለህ አስበህልኝ ታውቃለህ ምናምን አለው አብርሽም ማለት ነው። እናንተ የከሰሳችሁን ታዲያ ለምንድን ነው እናንተ ልጃችሁ ጠፍቷል ብላችሁ ገና በተጠርጣሪነት አይደል እንዴ እናንተ የከሰሳችሁን? ታዲያ እናንተ የከሰሳችሁን እኛ ልታሳስሩን አልነበር? እናንተም ደግሞ በስም አጥፊነት የከሰናችኋል። ሄዳችሁ 15 ቀንም ሆነ 1 ወርም ሆነ ታስራችሁ አይታችሁ ትወጣላችሁ እያለው ነበረ ኤፍሬምን ማለት ነው። እና እንግዲህ ኤፍሬም ለምን እንደው አላውቅም እያለቀሰ ነበረ። በጣም ስሜታዊ ሆኖ ማለት በቃ እንድታሰር አልፈለገም፣ እያለቀሰ ነበረ። እና ደግሞ በዚህ ልክ ኤፍሬም ደግሞ በዚህ ልክ ወንድሙን መተናነቅ በጣም ከባድ ነው። አንደኛ አብርሽ ታላቅ ወንድሙ ነው። ታላቅ ወንድሙ እንደመሆኑ መጠን ሊያከብር ይገባል። ሲቀጥል ደግሞ አብርሽ ልጁ ከጠፋበት እሱም ያው ልቡ ስላወቀ አውቀው ነው እንግዲህ ምንድን ነው እነሱ ገና በጥርጣሬ ነው ይህንን ነገር እንበልን እና እንደዚህ እናድርጋችሁ ብላችሁ ራሳችሁ እንጂ እኔ ልጄ ቢጠፋ እንትን ማልበት ምክንያት የለም። ነገር ግን አብርሻኔ ልጁ እንዳልጠፋና ከሱ ጋር 100% እንዳልሆነ ሲያቀው ብዙም ደግሞ 100% ከሷ ጋር እንዳልሆነ ስታቀው አውቀው ነው የሚለው እና አብርሽም ይዘው ነው ማለት ነው። በእነ ሩታ ጠፍቷል ምናምን ስትል ማለት ነው። እና ግን በዚህ አጋጣሚ ክፍተት ለልጁ ቢያስቡለት ጥሩ ነው ማለት ነው። ምክንያቱም ምንድነው በእኛስ መሀል የሆነ ነገር ቢሆን አብርሽ ማለት ነው በእኛ መሀል አንድ ነገር ይሄ ልጅ ቢሆን ኑሮ ራሱ ተጠያቂነት እኛ ነን እያለ ነበረ ማለት ነው። የሆነ እንኳን ነገር ቢሆን ብዙ ራሱ የሆነ እንኳን ነገር እንኳን ቢሆን ይሄ ልጅ እኛ ነገ ጧት ተጠያቂ እንዲሆን ይሄንን ታውቃለህ አታውቅም እያለችው ነበረ ብዙም ማለት ነው። ምክንያቱም አሁን ይሄ ልጅ ለምሳሌ ጠፍቶ ቢቀር ተጠያቂ ናቸው እስከ መጨረሻው ማለት ነው። ማንም ሊሆን አይችልም፣ ወይም ደግሞ እነሱ ናቸው ነው የሚባለው። እነሱ ደግሞ የመጨረሻ ካል ደግሞ እነሱ ደግሞ ልጃችን ብለው ወደ እነሱ መልሰው ዙረው መጮኻቸው አይቀርም፣ ደግሞ እየታደረጋችሁት መባል አይቀርም ማለት ነው። ገባችሁ አይደለም? እና ይሄንን ነገር ራሱ እያስተዋልን ብንሄድ ጥሩ ነው ማለት ነው። ነገር ግን አሁን የመጨረሻና የመጨረሻ እያለ በጣም ኤፍሬም እያለቀሰም ነበረ። ወንድሜ አይደለህም፣ ከዛሬ ጀምሮ የመጨረሻ ነው ላናገርህ የመጣሁት። ከዛሬ ጀምሮ ላይህ አልፈልግም፣ ልታየኝም ላይህም አልፈልግም። የመጨረሻ ወንድሜ የምቆርጥበት ቀን ነው። ምክንያቱም እሱ ምንድን ነው ሲለው ክሱን ካነሳህልኝ ወንድሜ ነህ፣ ግን ይሄንን ክስ ካላነሳህልኝ በፍጹም አንተ ወንድሜ አይደለህም። በደስታዬ ቀንም ከኔ ጋር አትደበለቅም፣ በደስታህም ቀን ደግሞ እኔም አልደበለቅም። በእኔም በደስታዬ ቀን ተካፋይም ሆነ ምንም ልትሆን አትችልም። ወንድሜም የመጨረሻ አይደለህም እያለ ነበር ኤፍሬም ማለት ነው። በዛውም ላይ እያለቀሰ ነበረ። አብርሽ ግን ደግሞ ምንም ነገር እንደማያነሳለት እና ምንም ነገር ሀሳቡን እንደማይቀይር ለኤፍሬም ነግሮታል ማለት ነው። ይሄን ነገር ግን ሄደህ ለጋሽዬ ወይንም ደግሞ ለእናቴ ብትናገር ወይንም ደግሞ ነገ ጧት አባቴ መጥቶ ወይም በሽማግሌ የምትለው ነገር ምንም የምሰማህ ነገር የለም። አሁንም ስማኝ፣ ጋሽዬም ተነገ ወዲያ መጥቶ እንደዚህ ነው ብለህ ብትል ምንም አልሰማህም። እንዳታመላልስ አባቴን እንትን እንዳትል ጋሽዬንም እያለው ነበር። ለእናቴም ደግሞ ደውለህ እንዳትናገር እያለው ነበረ። እኔ እዚህ ውስጥ ቤተሰብ ጋር ምንም መግባት እንትን አልፈልግም እያለ ነበር አብርሽ ራሱ ማለት ነው። ኤፍሬም እንግዲህ መናገር ከፈለኩኝ እኔ ደውዬ እናገር ነበር፣ ነገር ግን ደውዬ መናገርን ስላልፈለኩ ነው አንተ ጋር የመጣሁት። አንተ ጋርም ስመጣ አሁን የመጨረሻና የመጨረሻ ነው እያለ ነበረ ማለት ነውና ሲያለቅስም ደግሞ አሳዘነኝ ማለት ነው። ኤፍሬም እያለቀሰ ማለት ነውና አብርሽም ደግሞ
ያው ስላናደዱት ታለ ስራው ሄደው እሱ ነው በማለት እንትን ስላሏቸው በእነሱ ጋር ሆነው ቢሆን ያው እንደማይምሯቸው ስለሚያውቁ ለምን እነሱም ደግሞ አይተውት ይውጡ ማለት ነው። አብርሽም የከሰሳቸው ማለት ነው። እሺ በሷ ምትክ ሌላም ሰው የሚታሰራ ለምን አለ ሮታን ለምን ትታሰራለች እያለ ነበር። ልጁን ምናምን ሲለው ነበር። ልጁን ያባቱ አለሁለት እኔ ያለሁለት ምንም አይሆንም እያለው ነበረ ኤፍሬም። ታዲያ በዚህ ሀሳብ ልትወስድ ነው ልጁን ሲለው ነበረ። እኔ በዚህ ዙሪያ አንተ አትሰብ፣ ይሄንን አላሰብኩትምም አስቤው አይደለም። እናንተ ታዲያ ለምን ከሰሳችሁን? የከሰሳችሁን እኮ እናንተ ናችሁ መጀመሪያ ሲለው እንግዲህ ስለሚገባችሁ ነው የከሰስናችሁ ብዙም ነገር አድርጋችሁ ስለነበረ በዛ ተጠርጣሪነት አዎ እሱ ይገባችኋል ብሎታልም ኤፍሬም ማለት ነው። ስለዚህ እናንተም ደግሞ በስም አጥፊ እኛ ስላልወሰርን ልጁን ደግሞ ከኛ ጋር ስላላደለ በስም አጥፊ እናንተም ይገባችኋል በማለት ነው አብርሽም የመለሰለት ማለት ነው። ውድ ቤተሰቦች እና ዛሬ ይዤላችሁ የመጣሁት ይህንን ይመስላል። አዳዲሶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ፣ ለቻናሉ ተቀላቀሉ። በኮሜንት ከች በሉ ማለት ነው። አስተያየት ካላችሁ አስተያየታችሁን እየጻጻፋችሁ ማለት ነው። ነባሮች ደግሞ አብራችሁ ስለሆናችሁ ከልብ አመሰግናለሁኝ። ላይክ ማድረግ እንዳትረሱ። ለወዳጅ ዘመዶቻችሁ ሼር አድርጎ አበረታቱኝ እላችኋለሁና እና ዛሬ ይዤላችሁ የመጣሁት ይህን ይመስላል እንግዲህ ማለት ነው። ያው አብርሽም አልተቀበለውም ክሱን አላነሳም እንዳለውና እናንተም እንግዲህ 15 ቀንም ሆነ 1 ወርም ሆነ አይታችሁ ትወጣላችሁ። አንተ ሲጀመር አልተማርክም። መቼ ነው ለኔ ወንድሜ ብለህ አስበህልኝ የምታውቀው? መቼ ነው? እስኪ መቼ ነው ከኔ ተጎኔ ሆነህ የምታውቅበት? መቼ ነው? ከነሱ ጋር ሆነህ አብረህ ሆ እያልክ ምናምን እኔን እንትን ለማለት አንተ አልተመለስክም። መቼም ወንድሜ መቼ ነው ከኔ ጋር የሆንከው እያለው ነበረ ማለት ነው ውዶቼ። እና ይሄንን ይመስላል ዛሬ ይዤላችሁ የመጣሁት። ላይክ ማድረግ እንዳትረሱ፣ ሸር እያደረጋችሁ አበረታቱኝ። አስተያየት ካላችሁ ጻፍ ማድረግ ትችላላችሁ፣ አስተያየታችሁ መስጠት ትችላላችሁ ማለት ነው። እና አብርሽም ያው ስለተናደደ ነው አሁን ላይ ራሱ እሱ ስላላደለ እነ ገኒንም ሁሉንም በስም አጥፊነት የከሰሳቸው። ነገር ግን ደግሞ አሁን መታሰር አይፈልግም። ኤፍሬም በጣም እያለቀሰ ነበር፣ ስሜታዊ ሆኖ እያለቀሰም ነበር ለአብርሽም እየነገረው። አብርሽ ግን ምንም አይነት ነገር የምሰማው ነገር የለኝም እያለው ነበረ። እና ውድና የተከበራችሁ ዛሬ ይዤላችሁ ይሄንን የመጣሁት ይሄን ይመስላል ማለት ነው። ከወደዳችሁ ላይክ ያደርጋችሁ እላችኋለሁኝ። እወዳችኋለሁ። በቀጣይ እስከምንገናኝ ድረስ ደህና ሁኑ እያልኩ እሰናበታችኋለሁ ማለት ነው።